ከመጽሐፍ ቅዱስ አንድ ስፍራ አነባለሁ። ዳሩ ግን ጌታ ኢየሱስ ክርስቶስን በልባችሁ ቀድሱት፣ በእናንተም ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። ይሄ ከመጽሐፍ ቅዱሳችን አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ያለ ቃል ነው። እንደ እግዚአብሔር እርዳታ የዛሬ ዓመት አካባቢ በዚህ ዩቲዩብ ቻናል ላይ በዚህ ቃል መሰረት የተለያዩ ጥያቄዎች እያነሳን በወጣት አውድ እንነጋገር ነበረ። ማለት 20 መጀመሪያዎች ላይ ባለን ሰዎች መጽሐፍ ቅዱስ ላይ ያሉ ሀሳቦችን እንዴት ነው የምንረዳው የሚለውን ነገር ጥያቄዎችን እያነሳን የተለያዩ ሀሳቦችን እናነሳ ነበረ። በመሀል እንግዲህ በአንዳንድ ምክንያቶች ለረጅም ጊዜ ጠፍቼ ነበር። ኦልሞስት ከ6 ወር በላይ በዚህ ዩቲዩብ ቻናል ምንም አይነት ቪዲዮ አልለቀኩም። ነገር ግን ከአሁን በኋላ እንደ እግዚአብሔር እርዳታ መጠን እግዚአብሔር ጸጋው እንዳበዛልኝ መጠን መጽሐፍ ቅዱስን በወጣት አውድ ማለት ሀያዎቹ መጀመሪያ ላይ ያለ አንድ ወጣት ለእናንተ ምናልባት የታላላቆችም ታናናሾችም በዚህ ዙሪያ መጽሐፍ ቅዱስ ላይ ያሉ ሀሳቦችን እያነሳን በወጣት አውድ የምንነጋገር ይሆናል ማለት ነው። ይህን ቪዲዮ እየሰራሁበት ያሉበት ምክንያት ምናልባት በጥቂት ሰዎች ጠይቀውኛል፣ ጠፋህ ምናምን ብሎ ጠይቀውኛል። በቻላችሁ አቅም ይህን ቪዲዮ ላይክ እንድታደርጉ ለጓደኞቻችሁ ሼር እንድታደርጉ ቀጥዬም ካሁን በኋላ ቪዲዮዎችን ስለምለቅ ለእነሱ ማነቃቂያም እንዲሆን ካሁን በኋላ ኦፊሻሊ በኦፊር ዩቲዩብ ቻናል ላይ መመለሴን ለማሳወቅ ነው። እንግዲህ በወጣት አውድ እንዲመለስላችሁ ወይም ደግሞ መጽሐፍ ቅዱሳችሁ ላይ ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አስቀምጡና እንዴት ነው የምንረዳው የሚለውን ነገር አንስተን እንነጋገራለን ማለት ነው። የእግዚአብሔር ጸጋ ከሁላችሁ ጋር